ስነግርሽ ማለት ነው እውነት ገብቶሻል አይደል? በጣም የሆነ አስመረሽ አስቀምጪበት ከፈለግሽ። እሺ እባክሽ። እንደሚቀጥል ነገ አብርሃም ትቶሽ ሩታ ጋር እንደሚገባ አትጠራጠሪ። በቃ ነገ እንደሚስማሙ ነው የምነግርሽ። ይሄንን አትጠራጠሪ። በቃ ነው ሩታ እያዘነች ያለችው። አብርሃምን እኮ ብትፈልገው ብትወደው በስትክክል እንደ ሴት ልጅ በብልሃት እንዴ የኔ ባል ወድሃለሁ ዛሬ የሆነ ነገር አቀራርባ እኮ ብትመለስ ወንድ ልጅ መመለስ የሚችል ሰው ነው አይደል? እንደዛ በሚመለሱበት ሰዓት እኮ ነው እንጂ እሷ በእልህ ምናምን አድርጋ ነው። ይሄ ደግሞ ህይወቷን መምራት የማትችል ሰው ስለሆነች አለቀ። እኔ ስለ ሩታ ምንም መጥፎ ነገር ማውራት አልፈልግም። አብርሃምን የማስገድደውም ሆነ አስጨንቄ የማኖረውም ህይወት የለም። ገባሽ? ምርጫው ሊያደርግ ደግሞ እኔም ደግሞ ምርጫው ሊያደርግ የቻለው አንደኛ ሰላሙ ስለሆንኩ ነው ብዬ ነው የማስበው። ሰላም ምንድን ነው? ያው አብርሃም የለም። አብርሃም ደግሞ አልተመቸውም እና የሩታ አክስት ከቡታጀራ ወደ አዲስ አበባ እኔን ፍለጋ ላውራሽ ፈልጋለሁ። በጣም ዩቱብ አቀዝቅዞ ነው እኔ ቆንጆ ማውራሽ ነገር አለ ከአብርሃም ጋር ላገኛ ነገሮችን ወይም ደግሞ ሰውን የማገኘው አብርሃም ካለ ከአብርሃም ጋር፣ አብርሃም ከሌለ ደግሞ ከውዱ ወንድሜ ጋር ከመከታው ወንድሜ ጋር ብቻዬን ማንንም ሰው ማግኘት ስለማልፈልግ ቁም ነገር ላውራሽ ፈልጋለሁ። አንቺን ለማውራት ነው ከቡታጀራ አዲስ አበባ ድረስ የመጣሁት ብላኛለች የሩታ አክስት። ኧረ ዩቱብ አቀዝቅዞ ነው እኔ ቆንጆ ልንገርሽ ብዬ ነው። ምክንያቱም በጣም ደብሮናል። ምክንያቱም በዚህ ልክ ማለት እንደዚህ አይነት ነገር እኛ አልጠበቅንም ነበረ። ሳውራሽ ማለት ነው የሁለቱን መስማማት ነበር እኛ እየፈለግን የነበረው። ልም ብለን የጠበቅነው አጭር እንዲቀጭ ነው ነገሩ እየሆነ ያለው። አሁን እኔ ማለት የሆነ ነገር ገብቶሻል አይደል? መናገር ያለብኝን ነገር ተናግሬሽ እንዳልፍ ፈራርተሽው ይሁን ፈርቶሽ ይሁን እንዴት እንደሆነ አላውቅም። የፍቅር ጥያቄ ሁላ እንደተቀበለ ማለት ነው። ገብቶሻል? መካከላቸው ላይ ገብተሽ ነው ይሄ ነገር እየሆነ ያለው። ለምን ሁኔታ ላይ አንቺ ገባሽ? ደስ አብርሃም ሕፃን ልጅ አይደለም። የማስፈራራውም ነገር ሆነ አስገድጄ የማስደርገው አንድም ነገር የለም። በመጀመሪያ እቀበልሻለሁ፣ ፍቅርሽን እቀበልሻለሁ ሲለኝ ነገሮችን ከራሱ ጋር አስቦ አሰላስሎ ነው። ይሄ ልጅ ሕፃን ልጅም አይደለም። ነገሮችን አስቦ ነው የፍቅር ጥያቄ የተቀበለኝ። ልጅ ያኖርኩት ህይወት የለም። ከዛ ባለፈ ደግሞ ሁለቱ እየተስማሙ ነበር። በመሀል ገባሽ ላልሽው የተፋታ ሰው እኔ እንጃ እንዴት እንደሚስማሙ አላውቅም። ተፋቱ ታውቃላችሁ። ከመፋታታቸው በፊት ይህን ነገር ለማድረግ ብትሞክሩ የተሻለ ነው ብዬ አስባለሁ። ግን እነዚህ ሰዎች የተፋቱ ናቸው። በመሀል ልጃቸው ነው የሚያገናኛቸው። ግን ደግሞ በመሀል ልጃቸው ሲያገናኛቸው አንዳንድ ጊዜ የሚፈጠሩት ነገሮች ሁለቱም ጋር እንግዲህ ግልጽ የሆነ ነገር አይተን አይደለም። እንደሰማችሁ የሩታ አክስት ለምን እንደመጣች እንግዲህ ብዙዎቻችሁ አታውቁም። ዩቱብ ሲቀሰቅስ ነው ባይዘዌ ቡታጅራ ለቃ የምትመጣና እንግዲህ ሄርሜላ ምን አርግ እንደምትል አላውቅም። ሄዳችሁ አብረሽ አትጠይቁም እንደ ሄርሜላ የምታገኙ እንዴ? አስገድዳ አይደለም እኮ በአደባባይ ፈልጎን አፈቅርሻለሁ ያላት። ይሄናል ደግሞ ሩታ ራሱ እንደዚህ ያልሆነችም። በሩታ ዙሪያ ያላችሁ ደህና ናችሁ? መልካም መቃጠል ዘመን እንዲህ በግድ አለ እንዴት ዳር የራሷን ላይፍ ትኖር ሩታም